አጠቃላይ በዚህ አመት የአረንጓዴ አሻራን እንቅስቃሴን በተመለከተ የመጀመሪያው ወደ ስራ ከመግባታችን በፊት አጠቃላይ በወረዳ ደረጃ የተከላ ቦታ ልየታ ተካሂዷል። የተከላ ቦታ ልየታ በግልም በወልም በተቋም ወደ 2013.5 ሄክታር የመለየት ስራ ተሰርቷል። ይሄን ከለየን በኋላ አጠቃላይ ለዚህ ለሚመጥን ችግኝ ማዘጋጀት ዋና ተግባር ስለሆነ የደን ችግኝ እንደ ወረዳ ወደ 13.21 ሚሊዮን ቁጥር ችግኝ ተዘጋጅቷል። ወደ 2.2 ደግሞ የመኖ ችግኝ የሚባለው የመኖ ችግኝ የማዘጋጀት ስራ ተሰርቷል። የመኖም የደንም 15.71 ሚሊዮን ችግኝ በዚህ አመት የማዘጋጀት ስራ ሰርተናል። አጠቃላይ እንቅስቃሴያችን አሁንም የቅድመ ዝግጅት ስራዎች እየተሰሩ ነው። ቅድም ያሉት ቁጥር ወደ 2013 ሄክታር መሬት ሌላ የጉድጓድ ቁፋሮ ስራ መሰራት ስላለበት ወደ 8.6 ሚሊዮን ጉድጓድ ተዘጋጅቷል። በግለሰብ ደረጃ፣ በወል ደረጃ፣ በተቋም ደረጃ አሁንም እያዘጋጀን ያለ ቀጣይም የተጠናክሮ በአጭር ቀን ውስጥ የማጠናቀቅ ስራ ይሰራል። አጠቃላይ አረንጓዴ አሻራ ተግባራችን ውጤታማ ለማድረግ እየተንቀሳቀስን ያለንበት በእነዚህ የቅድመ ዝግጅት ስራዎች ላይ ነው። የባለፈውን አመት ስናይ አረንጓዴ አሻራ ከፍተኛ ርብርብ አድርገናል። አጠቃላይ ሳስቴኔብልና የመጽደቅ ምጣኔውን ስናይ የባለፈው አመት 81% የመጽደቅ ምጣኔ አለ። ስለዚህ በዚህ አመትም አጠቃላይ ከጤናማ ችግኝ ከማዘጋጀት ቶሎ ብሎ ጉድጓድ አዘጋጅቶ ከመትከል አኳያና ያለውን እንትን በዋናነት ተግባራዊ አድርገን ከሰራን የመጽደቅ ምጣኔውን ከፍ ማድረግ ይቻላል። ስለዚህ በዚህ አመትም የባለፈውን ትሬንድ ተከትለን በዚህ አመት የተጠናከረ ስራ በመስራት የመጽደቅ ምጣኔውን ከፍ የማድረግ ስራ መሰራት አለበት። ቀጣይም ለአረንጓዴ አሻራ የራሱ የቻለ የተለየ ቦታ እንዳለው እንደተጠበቀው ሆኖ አጠቃላይ በዚህ ውስጥ ተዋናይ ወይንም የሚሳተፍ አጠቃላይ በወረዳችን ከ230 ሺህ በላይ ህዝብ ይሳተፋል። ይሄ ራሱ ቻለ አደረጃጀት የልማት ቡድን አደረጃጀት አለ፣ የቀጠና መሪ አለ። አጠቃላይ መላው አርሶ አደሩን በማሳተፍ ይሄን ያክል የህብረተሰብ ክፍል የማሳተፍ ስራ እንሰራለን ብለን እናስባለን። ይሄን ርብርብ አድርገን የደን ውጤታማ የማድረግ ስራ እንሰራለን። አሁን የአጠቃላይ አረንጓዴ አሻራ ትሬንድ አድርጎታል። አርሶ አደሩ የተከላንቱን ትክክለኛ ክረምት ላይ ሲደርስ አረንጓዴ አሻራ እንዳለና በዚህ ምዕራፍ ላይ በከፍተኛ ደረጃ የመንቀሳቀስ ስራ እየተሰራ ነው የሚገኘው። መትከል ብቻ ሳይሆን ዘላቂ አድርጎ በመንከባከብ አርሶ አደሩን ተጠቃሚ ማድረግ ነው። በኢኮኖሚ እየተጠቀመ ሲሄድ በአጠቃላይ የአየር ንብረቱ ደግሞ የተመጣጠነም ሲሆን ህብረተሰቡ በዚህ ላይ ያለው አዎንታዊ አመለካከት እየዳበረ ከሄደ አጠቃላይ የደን ተከላችን ተግባራዊ ማድረግና ውጤታማ እናደርጋለን ብለን እናስባለን። እንደ ጥቅል በዚህ መልኩ እየተንቀሳቀስን ነው። ከዚህ በተጨማሪ እንደ ወረዳ ከፍተኛ የሆነ ጸጋ አለን። በተለይ ቡና ላይ እንደ ወረዳ የተፈላ ወደ 492780 ቡና አፍልተናል። ይሄ የተፈላው በግልም በማህበርምና በመንግስት ነው። ስለዚህ በመንግስት ደረጃ እዚህ አራራ ችግኝ ጣቢያ ውስጥ ብቻ ከ310 ሺህ በላይ ቡና ተፈልቷል። ስለዚህ ይሄን በዚህ አመት የምናሰራጨው ክላስተርና አፕሮች መሰረት አድርገን ነው የምናሰራጨው። ከዚህ በፊት የተበታተኑ የተጀመሩ ክላስተሮች አሉ። በዚህ አመት ደግሞ ዘመናዊ ግብርና እንተግብር እያልን ነው። ዘመናዊ ግብርና ደግሞ አንዱ መተግበሪያና የካራክተሩ ክላስተርና አፕሮች መከተል ነው። ስለዚህ በ3 ቀበሌዎች ላይ አሁን የክላስተር ልየታ ተለይቶ የቅየሳ ስራ የጉድጓድ ዝግጅት ስራ እየሰራን ነው የምንገኘው። አጠቃላይ ቡናን በተመለከተ በዚህ መልኩ እናስኪዳለን። ከቡና በተጨማሪ ደግሞ የቆላ ፍራፍሬ አለ፣ ማንጎ አለ፣ አቮካዶ አለ። ከ140 ሺህ በላይ እንደወረዳ የማንጎና የአቮካዶ ችግኝ እያፈላን ያለ ነው። ይሄን ደግሞ አሁን በተለይ የአቮካዶ ክላስተር ለይተናል። የአቮካዶ ክላስተር ወደ 100 ሄክታር ተለይቷል። አሁን በቅየሳ ደረጃ ወደ 44 ሄክታር ደርሰናል። ጉድጓድን በዚሁ ልክ ወደ 9000 እና ከዚያም በላይ የማዘጋጀት ስራ ተሰርቷል። ስለዚህ ፍራፍሬንም ቡናንም እንደ ጥቅል የደንንም አቀናሽተን እነዚህን ተግባራት አጠቃላይ በአረንጓዴ አሻራ ውስጥ ሰርኩሌት አድርገን ህብረተሰቡን የሚጠቀምበት ሁኔታ እያመቻቸን ነው። ህብረተሰቡን በዚህ ላይ ከፍተኛ የሆነ ተነሳሽነት አለ። ከዚህም በላይ ጉድጓድ ለማዘጋጀት ቡና ላይ ከ80 ሺህ ከ60 ሺህ በላይ ጉድጓድ የቀን ሰራተኛ እየከፈሉ እያስቆፈሩ የሚገኙ አርሶ አደሮች አሉ። በከፍተኛ ደረጃ ይሄን በማልማት የገበያ ትስስር በመፍጠር አርሶ አደሩን ተጠቃሚ የማድረግ ስራና ወረዳውን ደግሞ የተሻለ ለውጥ እንዲያመጣ ከማድረግ አኳያ እየተንቀሳቀስን ነው የምንገኘው።